እንዴት አላችሁ? አርሰናል የ2026 የእንግሊዝ ኮሚኒቲ ሺልድ ዋንጫን አንስተዋል። የአርሰናል ደጋፊዎች እንኳን ደስ ያላችሁ እንላለን። ለአርሰናል ይህ ዋንጫ 18ኛው ነው። እንግዲህ በፕሪሚየር ሊግ ዋንጫ ያለፈውን የውድድር ዓመት ጨርሶ ቀጣዩን ደግሞ የሚመጣውን በኮሚኒቲ ሺልድ ዋንጫ ጀምሯል ማለት ነው። ለአርሰናል ይህ ትልቅ ጊዜ እየመጣ መሆኑን የሚያሳይ ነው። በካርዲፍ ፕሪንሲፓሊቲ ስቴዲየም በተካሄደው ጨዋታ አርሰናል ማንቸስተር ሲቲን ገናናውን እንግዲህ ባለፉት ተከታታይ ዓመታት በእንግሊዝ ፕሪሚየር ሊግ ላይ ገኖ ከፍ ብሎ የቆየውን ማንቸስተር ሲቲን ነው 3-0 በመርታት የዋንጫው ባለቤት የሆነው አርሰናል እንግዲህ በመጀመሪያው አጋማሽ ሪካርዶ ካላፊዮሪ አንደኛው ደቂቃ ላይ ገና በ23ኛው ሰከንድ ነው እንግዲህ ጎል ያገባው ሪካርዶ ካላፊዮሪ። ይህ ጣሊያናዊ ተከላካይ እንግዲህ ድንቅ ጊዜን ከአርሰናል ጋር በቀጣይ ያሳልፋል ተብሎ ይታሰባል። በነገራችን ላይ ሪካርዶ ካላፊዮሪ ያስቆጠራት ጎል ከ1968 በኋላ በኮሚኒቲ ሺልድ ጨዋታ ታሪክ አዲስ ክብረ ወሰን ሆና የተመዘገበች ናት ማለት ነው። ስለዚህ ለሪካርዶ ካላፊዮሪ ዛሬ ትልቅ ቀን ነው ማለት ይቻላል። ከዛ በኋላ ካይ ሃቨርትዝ በ28ኛው ደቂቃ ላይ እንደዚሁም ደግሞ ማርቲን ኦዲጋርድ በሁለተኛው አጋማሽ 48ኛው ደቂቃ ላይ የአርሰናልን የማሸነፊያ ግቦች አስቆጥረዋል ማለት ነው። የቀድሞው የውድድር ዓመት የፕሪሚየር ሊግ እና የኤፍኤ ካፕ አሸናፊዎች እርስ በርስ እንግዲህ በሚያደርጉት በዚህ የዋንጫ ጨዋታው የኮሚኒቲ ሺልድ ፊልሚያ ላይ አርሰናል ከ3 ዓመት በኋላ ነው ዳግም እንግዲህ ዋንጫውን ያነሳው ማለት ነው። አዲሱ ፈራሚ ክሪስቶስ ዞሊስ 2 አሲስት በስሙ አስመዝግቧል። እንግዲህ በጣም ጥሩ ጅማሮ ላይ ነው ክሪስቶስ ዞሊስ ይህ ግሪካዊ ኢንተርናሽናል ክለብ ብሩዥ ነው እንግዲህ ከቤልጂየሙ ክለብ በ34 ሚሊዮን ፓውንድ የተዛወረው። ባለፉት ሳምንታት በተደረጉ የወዳጅነት ጨዋታዎችም ጎል በማስቆጠርም አሲስት በማድረግም ወይም ለጎል አመቻችቶ በማቀበልም ጥሩ የሚባል ጊዜ በአጭር ጊዜ ቡድኑን የአርሰናልን ተጫዋቾች ቡድን የተላመደ ተጫዋች ሆኖ ብቅ ብሏል። ዛሬም ድንቅ ጊዜ ነው ያሳለፈ ማለት ይቻላል። ስለዚህ በግራ ክንፍ በኩል እንግዲህ ጉዳት ካላጋጠመው በስተቀር ይህ ግሪካዊ እግር ኳሰኛ ክሪስቶስ ዞሊስ ለአርሰናል ጥሩ አማራጭ ይሆናል፣ ጥሩ ተሰላፊ ይሆናል ተብሎ ነው የሚጠበቀው ማለት ነው። አርቴታም በነገራችን ላይ እርግጠኛ ነኝ ክሪስቶስ ዞሊስ ሜዳ ላይ ሲጫወት ስትመለከቱ ትወዱታላችሁ የሚል ሐሳብ እንደፈረመ አካባቢ ተናግሮ ነበርና ይህ እየታየ ይመስላል። ሚኬል አርቴታ በነገራችን ላይ ባለፈው ዓመትም ፔሮ ሂንካፔን እንደዚሁ ተመሳሳይ አስተያየት ሰጥቶ ነበር። ፔሮ ሂንካፔ በጣም የሚገርም ተከላካይ ነው፣ የተከላካይ ስፍራ ተጫዋች ነው እና ሜዳ ላይ ስትመለከቱት በእርግጠኛነት ትወዱታላችሁ፣ በፍቅሩ ትወድቃላችሁ ነው ያለው እንዲሁም ቃል በቃል እና እንደዚህ የሚል አስተያየት ሰጥቶ ነበር። ባለፈው ዓመት እንግዲህ እናስታውሳለን ፔሮ ሂንካፔ በጣም የሚገርም የተከላካይ ስፍራ ተጫዋች ሆኖ ያገኘነውና ለክሪስቶስ ዞሊስም ተመሳሳይ አስተያየት ሰጥቶ ነበር። ይህንንም ገና ከጅምሩ እያየን ይመስላል። እንግዲህ ምንም የምንምረው ዋንጫ የለም የሚል አስተያየት ሰጥቶ ነበር። በነገራችን ላይ አሰልጣኝ ሚኬል አርቴታ ባለፉት ቀናት ዘንድሮ ሁሉንም ዋንጫ የማንሳት ከፍተኛ ጉጉት አለን፣ በተጫዋቾች በኩልም ይህ ረሃብ ይታያል የሚል አስተያየት ሰጥቶ ነበር። ተጫዋቾችም እነ ሚካኤል ሜሪኖ ይህንን ደጋግመው ሲናገሩ ነበር። እነ ካይ ሃቨርትዝ ሁሉንም ዋንጫዎች ማንሳት እንፈልጋለን የሚል ነገር ነበራቸውና ከጅምሩ በዋንጫ ዓመታቸውን ጀምረዋል። እንግዲህ በቀጣይ አርብ ፕሪሚየር ሊጉ የሚጀምረው በነገራችን ላይ አርሰናል በሚያደርገው ጨዋታ ነው አርብ ምሽትና ወደዛ ተንደርድረዋል ማለት ይቻላል። ዛሬ ማርቲን ኦዲጋርድ አምበሉ በጣም የሚገርም ብቃት ላይ ነው የነበረው። እንደዚሁም ግብ ጠባቂው ስፔናዊ ዴቪድ ራያም በጣም የሚገራርሙ ሴቭ ነው ማዳን መያዝ የቻለው። እጅግ የሚገርሙ ተጫዋቾች ነው የተመለከትናቸው። በተለይ ማርቲን ኦዲጋርድ ቡድኑ ውስጥ አርሰናል ውስጥ ጥሩ አቋም ላይ ከተገኘ መላው የአርሰናል ቡድን በሙሉ ቡድኑ ይሰራል ተብሎ ነው የሚገለጸውና እንደ እንዝርት ነው ሲሾርበት ያመሸው ማለት ይቻላል። ጥሩ አቋም ላይ ነበር። በዚህ ከቀጥልና እንዳምነው ጉዳት ካላስቸገረው ጥሩ ጊዜ ያሳልፋል ተብሎ ይታሰባል። ጊማሬሽ እና ዞሊስ የመጀመሪያ ዋንጫቸውን ነው ዛሬ ያነሱት። ሁለቱም ተሰልፈው ተጫውተዋል። በመጀመሪያው 45 ላይ ነው ጊማሬሽ የተጫወተው። ከዛ በኋላ ተቀይሮ ወጥቷል ማለት ነው።
ዴክላን ራይስ ነው ተቀይሮ የወጣው። ከዛ ውጭ ክሪስቶስ ዞሊስ ቅድም እንዳልኩት ልዩ ብቃት ላይ ነው ያሳየው። እንግዲህ ይህ ዋንጫ ለአርሰናል ልዩ ነው ማለት ይቻላል። እንግዲህ ዋንጫው ትልቅ ሆኖ ሳይሆን ነገር ግን ማንቸስተር ሲቲ ነው ያሸነፈው። ገናና ቡድን ነው ማንቸስተር ሲቲ፣ በጣም ትልቅ ቡድን ነው። ትልቅ ስም ያላቸው ተጫዋቾችን የያዘ ቡድን ነው። ባለፉት ተከታታይ ዓመታት አርሰናልን ዋንጫ የፕሪሚየር ሊግ ዋንጫ ካፉ ላይ እየነጠቀ ሲወስድ የነበረ ነውና እንግዲህ ለአርቴታም ለተጫዋቾቹም ለልጆቹም ትልቅ እንደምታ ያለው ነው። አርሰናል ማንቸስተር ሲቲን በሰፊ የጎል ልዩነት አሸንፎ ነው እንግዲህ የኮሚኒቲ ሺልድ ዋንጫን ያነሳው። ይህ ለአዲሱ የውድድር ዘመን ትልቅ የስነ ልቦናና የታክቲክ የበላይነት የሚያጎናጽፍ ክስተት ነው ማለት ይቻላል። የዚህ ድል ዋና ዋና እንድምታዎች ምንድናቸው የሚለውንም ማየት እንችላለን። አንደኛው የፍርሃት ድንበርን መስበሪያ መንገድ ነው ማለት ይቻላል። ባለፉት ዓመታት ማንቸስተር ሲቲ በአርሰናል ላይ የነበረውን የስነ ልቦና የበላይነትና የበላይ ጠባቂነት ሙሉ በሙሉ የሚያከሽፍ ነው ማለት ይቻላል። በሰፊ ልዩነት ማሸነፉ ደግሞ ቡድኑ ከሲቲ ጋር በሚያደርጋቸው ጨዋታዎች ላይ የነበረውን እንግዲህ ጫና የሚያስወግድ ነው ማለት እንችላለን። የዋንጫ ተፎካካሪነት ማረጋገጫም ነው ተብሎ መገለጽ ይችላል። ድሉ አርሰናል ለፕሪሚየር ሊግ ዋንጫ እንዲሁ ዝግጅት ሳይሆን የዋንጫው ዋና ተፎካካሪ ዋንጫውን አሁን ድጋሜ ለማንሳት ለተቀናቃኞችም ያስተላለፈው ትልቅ ግልጽ መልእክት ነው ማለት ይቻላል። በነገራችን ላይ የቀጣዩ የእንግሊዝ ፕሪሚየር ሊግ በኦፕታ ሱፐር ኮምፒውተር እንደተነበየው ከሆነ ያሸንፋል ተብሎ ትልቁ ግምት የተሰጠው ለአርሰናል ነውና ይህ እንግዲህ አንደኛ የአርሰናል ቡድን ሚኬል አርቴታ ከፍ ባለ ደረጃ ገንብቶታል። የተዋሃደ ቡድን ነው ያለውና ምንም የሚያስቸግር ለመስራት ሽግግር ላይ ያለ ምናምን አይደለምና በቀላሉ ዋንጫ ላይ ያነሳ የሚችል ቡድን ነው ተብሎ ተገምቷል። እንግዲህ የአዳዲሶቹ ተጫዋቾች መዋሃድም እዚህ ላይ ይታያል። በክረምቱ የዝውውር መስኮት የተካተቱ አዳዲስ ተጫዋቾች አሉ። ከቡድኑ ስልት ጋር በፍጥነት መላመዳቸውንና በግዙፍ በትልቅ ጨዋታዎች ላይ ለውጥ ማምጣት መቻላቸውን ያሳያል። ቅድም እንዳልኩት አንዱ ክርስቶስ ዞሊስ ነውና ትልቅ እምነት የሚጣልበት ተጫዋች፣ ብስለት ያለው ተጫዋች፣ የሚያሳልፋቸው ኳሶች እጅግ የሚያገራርሙ ነው ያየናቸው። ከዛ ውጭ ከውጤት እንግዲህ የታክቲክ ብስለትም የታየበት ነው። ሚኬል አርቴታ የፔፕ ጋርዲዮላን የጨዋታ መንገድ በላቀ ሁኔታ ማንበብ ችለው ነው የቆዩት ባለፉት ጊዜያት ማለት ነው። አሁን ደግሞ የመከላከልና የማጥቃት ሽግግሩ ፍጹም ከፍ ያለ ደረጃ ላይ መድረሱን ያሳያል። አሁን ኤንዞ ማሬስካ ብዙ ስራ እንደሚጠብቃቸውም ይህ ጨዋታ አሳይቷል። የረጅም ጊዜ ተጽዕኖም ይኖረዋል። በነገራችን ላይ ይህ ድል ለቡድኑ ከፍተኛ የመተማመን በአርሰናል በኩል የመተማመን መንፈስ የሚሰጥ ነው ማለት ይቻላል። የኮሚኒቲ ሺልድ ዋንጫ የውድድር ዘመኑ መጀመሪያ ማብሰሪያ ነው። እንግዲህ የፕሪሚየር ሊጉን ረጅም ጉዞ ሙሉ በሙሉ የሚያረጋግጥ ባይሆንም ቡድኑ ይህንን ወጥ የሆነ ብቃት በውድድር ዘመኑ ማስቀጠል ከቻለው እንግዲህ ትልልቅ ዋንጫዎችን የማንሳት እድል ሊኖረው ይችላል። ድሉ ለአርሰናል አዲሱ የውድድር ዘመን ሚናውን ከፍ ያለ ይሆናል ተብሎ ይታሰባል። እንግዲህ አርሰናል ለሚጀምረው አዲስ የውድድር ዘመን ትልቅ የመነሻ ኃይል ወይም ሞመንተሙን ከፍ አድርጎ እንዲጀምር ትልቅ ኃይል የሚሰጥ ነው ማለት ይቻላል። በዋናነት በተለያዩ ዘርፎች ላይ ወሳኝ ሚና ይጫወታል ተብሎ ይታሰባል። አንደኛው የተጫዋቾች በራስ መተማመን እያደገ ያድጋል፣ ምንም ጥርጥር የለውም። የሊጉን ጠንካራ ቡድን በሰፊ የጎል ልዩነት ማሸነፍ ተጫዋቾች በማንኛውም ግፊትና ትልቅ ጨዋታ ውስጥ ማሸነፍ እንደሚችሉ ሙሉ እምነት እንዲኖራቸው ያደርጋል። አዳዲሶቹ ተጫዋቾችን ፈጣኑ ውህደት ያረጋግጣል። አዲስ ፈራሚዎች ገና ከጅምሩ ከቡድኑ ጋር ዋንጫ በማንሳታቸው የነበራቸውን የመላመድ ጊዜ ያሳጥራል። እነ ብሩኖ ጊማሬሽ በጣም የሚገርም ነው። ባለፈውም እንግዲህ የተወሰነ በፕሪሲዝን ጨዋታ በወዳጅነት ጨዋታ የተወሰነ ካለው ጉጉት የተነሳ ተቀይሮ ገብቶ ተጫውቷልና ኮንፊደንሱ በጣም የሚገርም ነው። እዋጋለው ነው ያለው። መጀመሪያ እንደፈረመ ሲናገር ኢንተርቪው ሲደረግ ቃለመጠይቅ ሲሰጥ እንደ ተዋጊ ሁኜ ለአርሰናል እታገላለሁ እጫወታለሁ ነው ያለውና ይህንን እያሳየ ይመስላል። ቡድኑ ዘንድሮም እንግዲህ ፈጣን ትልቅ ተቀባይነት እንዲያገኝ እነዚህ አዳዲስ ፈራሚዎችም ይረዳሉ ተብሎ ይታሰባል። የደጋፊውና የስታዲየሙ ድባብም እየተቀየረ የተንቀለቀለ እንዲቀጥል ሊያደርገው ይችላል። የውድድር ዘመኑ በዋንጫ መከፈቱ በደጋፊው ዘንድ ከፍተኛ ተስፋና ፍጹም ድጋፍ እንዲኖር ይፈጥራል። ይህም እንግዲህ በኤሚሬትስ በተለይ በአርሰናል ሜዳ ለተቃራኒ ቡድኖች አስፈሪና ከፍተኛ ስሜት የሚታይበት እንዲሆን ሊያደርግ ይችላል። በተፎካካሪዎች ላይ የሚፈጥረው ጫናም አለ። በነገራችን ላይ እንደ ማንቸስተር ሲቲ፣ እንደ ሊቨርፑል፣ ቼልሲ፣ ማንቸስተር ዩናይትድ ያሉ የዋንጫ ተፎካካሪዎች አርሰናል ምን ያህል ዝግጁና ጠንካራ እንደሆነ አይተው ስልታቸውን እንዲከልሱና በስነ ልቦና ስጋት ውስጥ እንዲገቡም የሚያደርግ ነው። በጣም አስፈሪ እንቅስቃሴ ነው ዛሬ አርሰናል ሲያሳይ የነበረው ማንቸስተር ሲቲ ላይ እና እንግዲህ ይህ ሁሉ ከፍ ያለ ግምት ሊሰጠው የሚችል ነው። እንግዲህ ይህ ድል ማንቸስተር ሲቲ ከፔፕ ጋርዲዮላ መልቀቅ በኋላ ብዙ ስራ እንደሚጠብቀው የሚያመላክት ነው። ምንም ጥርጥር የለውም። የፔፕ ጋርዲዮላ
ከማንቸስተር ሲቲ ጋር በቅርቡ መለያየቱ ይታወሳል። ይህም እንግዲህ የቡድኑ ወቅታዊ ሁኔታ ሲቲ በቅርብ ጊዜያት ውስጥ ጥልቅና ከባድ የሽግግር ወቅት እያሳለፈ ነው። እንግዲህ ብዙ ከፊት የሚጠብቀው ማስተካከያ ሊኖር ይችላል። ፔፕ ጋርዲዮላ ባለፉት 10 ዓመታት የሲቲ ዋነኛ የውጤታማነት ምስጢር ሆኖ ነው የቆየው ማለት ይቻላል። የመዋቅሩ መሪ የነበረ ሰው ነው። የእሱ መልቀቅ እንግዲህ ብዙ ክፍተቶችን መፍጠሩ አይቀርም። አንደኛ የስልት የበላይነት ማጣት ሊኖር ይችላል። ጋርዲዮላ በሲቲ የገነባው የጨዋታ ፍልስፍና የተጫዋቾችን አእምሮ ሙሉ በሙሉ የተቀረጸበት መንገድ እንግዲህ አሁን ካለው ማሬስካ ጋር ለማዋሃድ ጊዜ ሊወስድ ይችላል። አዲስ አሰልጣኝ ሲመጣ ደግሞ ይህንን ጥልቅና የተወሳሰበ የጨዋታ መንገድ በተመሳሳይ ደረጃ ማስቀጠል ወይም ደግሞ አዲስ ስልት መከተል ረጅም ጊዜ ይወስዳል። ይህ ምንም ጥርጥር የለውም። ማንኛውም አሰልጣኝ የሚያጋጥመው ነው። የአመራርነት ክፍተት ነው ማለት ነው። ስለዚህ ፔፕ ጋርዲዮላ ቡድኑን ከሜዳ ውጭም ጭምር በዲሲፕሊን በዋንጫ ረሃብ፣ በድል ረሃብ፣ በድል አድራጊነት መንፈስ የሚመራ ስብዕና የነበረው አሰልጣኝ ነው። ይህንን ከባድ ሚና የሚሸፍን አሰልጣኝ ማግኘት እንግዲህ ከባድ ነው ማለት ይቻላል። ኢንዞ ማሬስካ ከባድ ፈተና ነው የሚጠብቀው። የቡድኑ እድሜና የተጫዋቾች ስብስብም እንግዲህ ሽግግሩ ትንሽ የተወሰበሰበ ነገር መኖሩ አይቀርም። እንደ ኬቪን ደብሮይኒ ያሉ ተጫዋቾች፣ ካይል ወከር ያሉ ሌሎችም ለአመታት የቡድኑ አከርካሪ የጀርባ አጥንት የነበሩ ተጫዋቾች እንግዲህ ለቀዋል ይታወቃል። ጋርዲዮላ ከሄደ በኋላ የሚመጣው አሰልጣኝ የመጣው የኢንዞ ማሬስካ ቡድኑ ሙሉ በሙሉ የመገንባት ከባድ ኃላፊነት ነው ይዞ የሚገኘው። የተጫዋቾች ፍልሰት ስጋትም አለ። አሁን ሮድሪን ማንሳት እንችላለን። ወደ ባርሴሎና ለመሄድ ዛሬም አልተሰለፈም፣ ቤንች ላይም የለምና ወደ ባርሴሎና የመሄድ የመልቀቅ ከባድ ስጋት አለ። መሀሉ ላይ ነው የማንቸስተር ሲቲ ዛሬም ስጋት የነበረውና አንዳንድ በዓለም ደረጃ ተጠቃሽ የሆኑ ከፍ ያለ ብቃት ያላቸው ተጫዋቾች እንግዲህ ከሲቲ የመልቀቅ እድል አላቸው እንደ ሮድሪ አይነት። ይሄ ደግሞ ለቡድኑ ከባድ ክፍተት ይፈጥራል ተብሎ ይታሰባል። የተፎካካሪዎች መጠናከርም አለ። በነገራችን ላይ አርሰናል፣ ሊቨርፑል እንኳን ያን ያህል አይደለም። ሌሎች ተቀናቃኞች ማንቸስተር ዩናይትድ፣ እነ ቼልሲ በታክቲክና በስብስብ ደረጃ ከፍ ያለ ሆነው እየመጡ ነው። አሁን ላይ ማንቸስተር ሲቲ ከአዲስ አሰልጣኝ ጋር በሚያደርገው የመላመድ ሂደት እንግዲህ የነበረውን ሙሉ የበላይነት ሊያጣና ነጥብ ሊጥል በፕሪሚየር ሊጉም በሌሎች ውድድሮችም ዝቅተኛ ደረጃን ይዞ የመጨረስ ከፍተኛ ችግር ላይ ነው ማለት ይቻላል። ይሄ ምንም ጥርጥር የለውም እና ማንቸስተር ሲቲ በፋይናንስ እና በመዋቅር ደረጃ ጠንካራ ክለብ ቢሆንም ከፔፕ ጋርዲዮላ በኋላ የሚመጣው ዘመን ግን ልክ አሌክስ ፈርጉሰን ማንቸስተር ዩናይትድ ወይም ደግሞ አርሰን ቬንገር አርሰናልን ሲለቁ እንደታየው አይነት ከፍተኛ የሽግግር ውጣ ውረድ ውስጥ ሊገጥመው እንደሚችል ምንም ጥርጥር የለውም። የዛሬው ጨዋታ አመላካች ነው ማለት ይቻላል። የአርሰናል ጥንካሬ እንዳለ ሆኖ ማለት ነው። አርሰናል እንግዲህ በዛሬው ድሉ ለፕሪሚየር ሊጉ ክለቦች የሚያስተላልፈው መልእክት ይኖራል። እንግዲህ ልክ እንደ ማንቸስተር ሲቲን በሰፊ የጎል ልዩነት አሸንፎ የኮሚኒቲ ሺልድ ዋንጫን ማንሳቱ ለጠቅላላው የፕሪሚየር ሊግ ክለቦች ጠንካራ መልእክት አለው ማለት ይቻላል። የበላይነቱ ዘመን በሲቲ በኩል አብቅቷል። ከዚህ በኋላ የበላይ የምሆነው እኔ ነኝ የሚል መልእክት በአርሰናል በኩል ይተላለፋል። አርሰናል ለዋንጫው ሙሉ በሙሉ ዝግጁ ነው። ለቀጣዩ ለፕሪሚየር ሊጉ ቡድኑ ባለፉት 2 የውድድር ዘመናት ያሳየው መሻሻል 2 ሳይሆን 4 ማለት ይቻላል ተከታታይ 3 ዓመታት ሁለተኛ ሆኗል። ከዛ በአራተኛው ዓመት ነው እንግዲህ አርሰናል የፕሪሚየር ሊጉን ዋንጫ ያነሳው። እንግዲህ በቀጣይም አሁን በአርብ በሚጀምረው የፕሪሚየር ሊጉ አዲስ ውድድር ዘመንም ከፍተኛ ግምት የዋንጫ ግምት የተሰጠው ለአርሰናል ነውና ሌሎች ተወዳዳሪ ክለቦች ስጋት ውስጥ ናቸው። የታክቲክና የስብስብ ጥልቀትም በአርሰናል በኩል አዳዲስ ተጫዋቾችን አካቷል። ስብስቡን እያጠናከረ ነው። አሁንም ቀጣይ በግራ ክንፍ በተከላካይ እንዲሁም ደግሞ በፊት መስመርም ከተገኘ የሚገዛቸው ተጫዋቾች ይኖራሉ ተብሎ ይታሰባል። በተፎካካሪዎች ላይ የሚፈጥረው ጫና ከባድ ነው። ስለዚህ እንደ ሊቨርፑል፣ ቼልሲ፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ ያሉት ለዋንጫ የሚፎካከሩ ክለቦች ራሳቸውን እንዲፈትሹ የሚያደርጋቸው ነው። በአጠቃላይ እንግዲህ አርሰናል የኮሚኒቲ ሺልድ ዋንጫ ድሉ አዲሱን የውድድር ዘመን በከፍተኛ ተፎካካሪነት ብቻ ሳይሆን በዋና አሸናፊነት መንፈስ ለመምራት መዘጋጀቱን ለተፎካካሪዎቹም ሆነ ለወዳጆቹ ለደጋፊዎቹ ያሳየበት ያበሰረበት ነው ማለት ይቻላል። አርሰናል ደጋፊዎች እንኳን ደስ ያላችሁ ለማለት እንወዳለን። መልካም ጊዜ